አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ አደረሰን። ጌታችን ለምን ተጠመቀ? አንደኛ ሚስጥርን ለመግለጥ። ጌታችን በፈለገ ዮርዳኖስ ሲጠመቅ ሚስጥረ ሥላሴ ግልጽ ሆኗል። አብ በደመና የምወልደው ልጄ ይህ ነው በማለቱ የአብ አባት መሆኑ ታወቀ። መንፈስ ቅዱስም የባሕርይ ሕይወቱ መሆኑ ሲያስረዳ በአምሳለ ርግብ በራሱ ላይ ተቀመጠ። ወልድም በተለየ አካሉ በዮርዳኖስ ሲጠመቅ ታየ። ስለዚህም ሚስጥርን ለመግለጽ ስንል የአንድነት የሦስትነት ሚስጥርን በጎላ ሁኔታ እንዲታወቅ ተጠመቀ ማለት ነው። የማቴዎስ ወንጌል ምዕራፍ 3 ከቁጥር 16። ሁለተኛ ትንቢቱን ለመፈጸም በመዝሙር 46 እና 47 ላይ አቤቱ ውሆች አዩህ፣ ውሆችም አይተው ፈሩ፣ ጥልቆችም ተናወጡ፣ ውሆቹም ጮኹ ተብሎ በቅዱስ ዳዊት የተነገረውን ትንቢት ለመፈጸም ተጠመቀ። ሦስተኛ አርአያ ሊሆነን ተጠምቆ እንድንጠመቅ አደረገን፣ ሥርዓትን ሠራልን። ቀድሞም በአርአያውና በአምሳሉ እንደተፈጠርን አሁንም አርአያ ምሳሌ ሆነን። ለዚህም ነው ምሳሌን ከኔ ተማሩ ያለን። የማቴዎስ ወንጌል ምዕራፍ 11 ከቁጥር 29። አራተኛ የዕዳ ደብዳቤያችንን ለመደምሰስ አዳምና ሔዋን ፍዳቸው በጸናባቸው መከራቸው በበዛባቸው ጊዜ የሚያቀልላቸው መስሏቸው ዲያብሎስን ስመ ግብርናችሁን ጽፋችሁ ስጡኝ ባላቸው ጊዜ አዳም ገብሩ ለዲያብሎስ፣ አዳም የዲያብሎስ ወንድ አገልጋይ፣ ሔዋን አመቱ ለዲያብሎስ፣ ሔዋን የዲያብሎስ የሴት አገልጋይ ብለው ጽፈው ሰጡት። ዲያብሎስም ይህንን ደብዳቤ አንዱን በሲኦል አንዱን በዮርዳኖስ አስቀመጠው። በዮርዳኖስ ያስቀመጠውን ጌታችን ሲጠመቅ እንደ ሰውነቱ ረግጦ ደምስሶታል። ይህንንም ጽፈት ለመደምሰስ ነው ጌታ በዮርዳኖስ የተጠመቀው። ለዚህም ነው ሐዋርያው ቅዱስ ጳውሎስ በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽፈት ደመሰሰ ያለው። ጌታችን መች ተጠመቀ? ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በ5531 ዓመተ ዓለም ዘመነ ሉቃስ ማክሰኞ ጥር 11 ቀን ከሌሊቱ በ10ኛው ሰዓት በፍትሐ ነገሥት አንቀጽ 19 በተቀመጠም ጊዜ ዕድሜው 30 ዓመት ከ13 ቀን ነበር። የሉቃስ ወንጌል ምዕራፍ 3 ከቁጥር 23 ላይ። ጌታችን ስለምን በ30 ዓመቱ ተጠመቀ? በብሉይ ኪዳን ሥርዓትና ልማድ ካህናት ለቤተ እግዚአብሔር ተልእኮና መንፈሳዊ አገልግሎቶች ከ30 ዓመት በፊት በአደባባይ አይወጡም ነበር። እጅግ አስፈላጊ እንኳን ቢሆን ከ20 እና 25 ዓመት አስቀድሞ ለአገልግሎት መሰየም ልማድ አልነበረም። የቤተ እግዚአብሔር አገልጋዮች በዕድሜና በእውቀት የበሰሉ፣ በጠባይና በሥራ ልምድ የተፈተኑ፣ ተልእኳቸውን በብቃት ለመወጣት በተገልጋዮች በሕዝብ ዘንድ የተመሰከረላቸው መሆን ነበረባቸው። አንደኛ ዜና መዋዕል ምዕራፍ 23 ከቁጥር 24 ላይ፣ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 6 እስከ 10። ያንን ሥርዓት ለመፈጸም ጌታችን የተጠመቀውና ለትምህርተ ወንጌል የተገለጠው በ30 ዓመቱ ነበር። ዮሐንስ መጥምቅ የጌታን መምጣት ለማወጅ በዮርዳኖስ ይሁዳ ምድረ በዳዎች ወጥቶ የታየው ከ30 ዓመት ዕድሜው በኋላ ነው። ሌላው አብይ ምክንያት የሰው ሁሉ መጀመሪያ አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40ኛው ቀን ተሰጥቶት ኋላም በኃጢአት ምክንያት ያስወሰደውን ልጅነቱን ለማስመለስ ነው። የጥምቀት በዓል በኢትዮጵያ ያለው የአከባበር ሥርዓትና በማንና መቼ ተጀመረ? የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል ከሌላው ዓለም በተለየ መልኩ በሀገራችን በኢትዮጵያ በልዩ ሥርዓት ይከበራል። ይህ ደግሞ በአንድ ጀንበር የተደረገ ሳይሆን ከዘመን ዘመን በተለያየ ጊዜ በሚነሱ ሊቃውንትና ደጋግ አባቶች በሰሯቸው ሃይማኖታዊ ምስጢሩንም በጠበቀ መልኩ እንዲፈጸም ባሳወጇቸው አዋጆች አማካኝነት ነው።
ይህ በዓል የሚከበርበት ሰሞን ቤተክርስቲያናችን በግዕዝ አስተርእዮ በአማርኛም የመታየት የመገለጥ ጊዜ ብላ በሰየመችው ወቅት ነው። ኢትዮጵያ ሀገራችን ስለ ነገረ ጥምቀት የሰማችው ከሌላው ዓለም አስቀድማ ጌታችን ባረገ በጥቂት ወራት በኢትዮጵያ ጃንደረባ አማካኝነት በ34 ዓመተ ምህረት ነው። ይህ በዓል ከ9ኙ አበይት የጌታችን በዓላት መካከል አንደኛው ሲሆን የታሪክ ድርሳናት እንደሚያስተምሩት ከሆነ ጥምቀት በሀገራችን እስከ 6ኛው መቶ ክፍለ ዘመን የሚከበረው ታቦታት ሕገ ቅጽረ ቤተክርስቲያን ሳይወጡ በአውደ ብቻ ነበር። ታዲያ ከ515 እስከ 529 ዓመተ ምህረት ለ14 ዓመት ኢትዮጵያን በመሩት በአፄ ገብረ መስቀል ዘመንና በታላቁ ሊቅ በቅዱስ ያሬድ አማካኝነት የተለያዩ የቤተክርስቲያን በዓላት የአከባበር ስርዓት በሚያስተካክሉበት ጊዜ ለጥምቀትም የጌታችንን ከገሊላ ወደ ዮርዳኖስ ወንዝ ማምራት በማሰብ ታቦታቱን ከጥር 11 ጠዋት ከመንበረ ክብራቸው ተነስተው ወደ ባህረ ጥምቀቱ አምርተው አመሻሽ ላይ እንዲመለሱ ስርዓት ተሰራ። በዚህም አይነት አከባበር በ12ኛው መቶ ክፍለ ዘመን አንስቶ ለ40 ዓመታት ኢትዮጵያን እስከመራው ታላቅ ጻድቅ ንጉስ ቅዱስ ላሊበላ ዘመን ድረስ ቀጥሎ ቆየ። ከዚያም ደግሞ በአንድ አካባቢ ያሉ አብያተ ክርስቲያናት ታቦታቱን በአንድ ቦታ ላይ እንዲያከብሩ ታላቅ መንፈሳዊ አዋጅ አሳወጁ። በአንድ አካባቢ ወረዳ ያሉ በአንድ ላይ ማክበር ጀመሩ። በእርሱም ዘመን የነበሩ ታላቅ ጻድቅ አቡነ ገብረ መንፈስ ቅዱስም በአክሱም፣ በጎንደር፣ በሸዋ፣ በአንኮበር፣ በመርጡላ ማርያም እየሄዱ ባህረ ጥምቀቱን ይባርኩ እንደነበር ታሪክ ይናገራል። በመቀጠል ከ50 ዓመታት በኋላ በአፄ ይኩኖ አምላክ ዘመነ መንግስት ጻድቅ አቡነ ተክለ ሃይማኖት አሳሳቢነት ታቦታቱ በባህረ ጥምቀቱ ሲውሉ ምዕመናን በታላቅ ድምቀት እግዚአብሔርን እያመሰገኑ እንዲውሉ መንፈሳዊ አዋጅ አሳወጁ። እንደገና ከ200 ዓመታት በኋላ ተነስተው ለ34 ዓመት ኢትዮጵያን በመሩትና ለቤተክርስቲያናችን መልካም ውለታ በዋሉላት በታላቁ ንጉስ በአፄ ዘርዓ ያዕቆብ ዘመነ መንግስት ንጉስ ከሊቃውንት ጋር በመወያየት የበዓሉን ታሪክ ተከትሎ ታቦታት ጥር 10 ቀን ከመንበረ ክብራቸው ተነስተው ወደ ባህረ ጥምቀቱ እንዲወርዱና ጥር 11 ቀን እንዲመለሱ አወጁ። ታቦተ ጽዮን በሄደችበት ሁሉ በረከትን ትሰጥ እንደነበር፣ የዮርዳኖስን ባህር እንደከፈለች፣ የኢያሪኮን ቅጽር እንዳፈረሰች፣ የፍልስጤማውያንን ጣዖት ዳጎንን ቀጥቅጣ እንዳጠፋች ሁሉ ምድረ ኢትዮጵያን ተባረክ ዘንድ ርኩሳን መናፍስትን ይርቁ ዘንድ አካባቢያን ሁሉ በቃል ኪዳናቸው ታቦት ይቀድሱ ዘንድ ታቦታት በመጡበት መንገድ እንዳይመለሱ ታላቅ አዋጅ አሳወጁ። በአዋጁ መሰረት ይኸው ዛሬ ድረስ እጅግ በደመቀ መልኩ እየተከበረ ይገኛል። አሁን ባለንበት ጊዜ ልበ አምላክ ቅዱስ ዳዊት በመዝሙር ምዕራፍ 44 ከቁጥር 16 ላይ በአባቶችሽ ፈንታ ልጆችሽ ተወለዱልሽ በማለት እንደተናገረ ከመቼውም በበለጠ እግዚአብሔር የወጣቱን ልብ በረድኤት ጎብኝቶት ለቃል ኪዳኑ ታቦት ክብር አካባቢውን እያስዋበ ታቦታቱ የሚሄዱበትን መንገድ እየጠረገ ታላላቅ ምንጣፎችን ታቦታቱ በሚሄዱበት ጎዳና ሁሉ እያነጠፈ ለቃል ኪዳኑ ታቦት ከፍተኛ ክብር በመስጠት እግዚአብሔርን እያገለገለ ይገኛል። የወደፊቱንም ቀጣይ ጊዜ ደግሞ ከዚህ በበለጠ መልኩ ደምቆና በፍጹም ሰላም እንድናከብር የእርሱ የልዑል እግዚአብሔር ቅዱስ ፈቃድ ይሁንልን። አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ